አቶ ለይኩንም ችግር ውስጥ ገብተዋል። ወይዘሮ ዝናሽም እንግዲህ የዳግም አባትን ከሞተ በኋላ ጫካ ውስጥ ወስደን እንጣለው ከነ ሚስጥሩ ከእንግዲህ በኋላ የዳግም አባት ተቀብሮ ይቀራል እያለች ነው። እሷም ደግሞ አምራንንም ሄዳ በጥፊ መታታለች። ምክንያቱም ከእንግዲህ በኋላ ምንም የምፈራው ነገር የለም ብላለች። ናሆምም በጣም ችግር ውስጥ ገብቷል። ምክንያቱም በአምራን ወሬ ተጠምዶ በሐሰተኝነት ወሬ ተጠምዶ እሱም ከራሱ ጋር አይደለም። ዳግምም አባቱ መሞቱን አልሰማም። የኑሐሚንም አባት እንግዲህ ከሀገር ላይ ሕክምና እንደወጣ ጓደኛው ችግር ውስጥ እንደገባ ማያቅም። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ትዕግስት ዩቲዩብ ተከታታዮች ፋሚሊዎቼ፣ ይሄንን ቪዲዮ የምትመለከቱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝም ከልብ አመሰግናለሁ። ኑሐሚን ድራማ ክፍል 53 ይዤላችሁ ቀርብ ያለው አቶ ለይኩና ወይዘሮ ዝናሽ እየተጨቃጨቁ እያለ ድንገት ፖሊስ መጥቶ በሩን ያንኳኳል። ከዛም በኋላም በሩን ዝናሽ ከከፈተችው በኋላ እዚህ ቤት መሳሪያ ድምጽ ሰምቼ ነው የመጣው ስል የምን የመሳሪያ ድምጽ ብሎ አቶ ለይኩን በጣም ይደነግጣል። ድንጋጤያቸውን በጣም ጉልቶ ስለሚታይ ምንድነው እሱ እርሶ ደህና ኖት ወይ ጥያቄንም አልመለሳችሁልኝም ሲል አይ እኛ ምንም የመሳሪያ ድምጽ አልሰማንም፣ እኔም የሚያንቀጠቅጠኝ የስኳር ግፊት ስላለብኝ ነው ብሎት ለፖሊሱ አቶ ለይኩን ይነግረዋል። ሊሆን ይችላል መታወቂያውንም ተቀብለው ካዩ በኋላ እኔ ሲቪል ለባሽ ነኝ ግን እዚህ ጋር የሆነ ችግር ካለ ብዬ ነው የመጣሁት ሲል አይ ምንም ችግር የለም ብሎም እንግዲህ ችግር ካለ ተመልሼ እመጣለሁ ብሎ ፖሊሱም ይሄዳል። አቶ ለይኩን በጣም በጸጸት ውስጥ ሆነው እኔ ነፍሰ ገዳይ ነኝ እያሉ በጣም እየተጨነቁና እያለቀሱ እያለ ቴብሉ ላይ ድፍት ብለው እኔ ነፍሰ ገዳይ ነኝ እያለ እያለቀሱ እያለ ወይዘሮ ዝናሽ ትመጣና ወይ በአንድነቱ ነው ለምን መከረፍ ተከራይተህ ለሰፈሩ እንዳለ እኔ ነፍሰ ገዳይ ነህ ብለህ አታውጅም ብላ ስትለው ምን ላድርግ በፈጣሪ ዘንድና በሕግ ዘንድም ነፍሰ ገዳይ መሆኔን ካድኩኝ እያሉ በጣም እያለቀሰ ይገኛል አቶ ለይኩን። ወይዘሮ ዝናሽም ተረጋጋ ለይኩን ጅል አትሁን፣ ሁሉም ሰው በየቤቱ ነውሩን ሸፍኖ ነው የሚኖረው፣ አንተም ከሰው የተለየ ምንም አልሰራክም። አቶ ለይኩንም ልቀቂኝ አንቺ አረመኔ ካዲ፣ ቆይ ምን ስትይ ነው እንደዚህ አይነት ነገሩን ደብቀሽ እኔንም እንደዚህ ጦስ ውስጥ የከተትሽኝ? ወይዘሮ ዝናሽን በድፍረት እዚህ ጋር ለይኩን እኔና አንተን እንዳታነጣጥር፣ እኔ ህይወት ነው የዘራሁት፣ አንተ ደግሞ ነፍስ ነው ያጠፋከው። እልቁንም ሁሉንም ነገር ረስተ ነው አሁን ላይ ወደፊት ነገር ብናስብ ይሻላል እያለች ነው እንግዲህ። ወይዘሮ ዝናሽ የዳግም አባት ስለሞተ ምንም ነገር አልጸጸታትም። ሚስጥሯ በአቶ ለይኩን ፊት ለፊት በመውጣቱ ደስተኛ ነች። ምክንያቱም ደብቃ የያዘችው ሚስጥር በጣም ብዙዎቹ ዋጋ እያስከፈሏት ስለነበረ አሁን ላይ ግን ምንም ነገር ሳይመስላት ነው ከአቶ ለይኩን ጋር እየተነጋገረች ያለችው። አቶ ለይኩንም ይሄን ሁሉ ስህተት ለዚህ ሁሉ ስህተት ያደረገኝን ነገር ነው ወይ የምረሳው እያሉ ሲቆጩ፣ እሷም ደግሞ ለይኩን እኔም ጥፋትህንን ሁሉን ነገር ከደብቄ ሸሽጌ ያኖር ካለውኝ ከእንግዲህም በኋላ ከፈለክም በድጋሚ ይቅርታ ጠይቀሃለው እያለችው ነው። ወይዘሮ ዝናሽንም አንቺ አረመኔ ጨካኝ ብለው እንግዲህ እንቅስ ያደርጓት፣ እሷም ደግሞ እባክን ከላይ ላይ ወደዛ አንተ እስር ቤት መግባት ትፈልግ ይሆናል እኔ ግን መሞት አልፈልግም ሲል ማንችንም መቼ የምምተውሽ ነገር የለም እያሉ እየፎከሩ ነው። ወይዘሮ ዝናሽም አስከሬኑን ከዋኙ ቤት እናውጣውና መጋዘን እናስገባው፣ ከዛም በኋላ ሁሉም ሲተኙ ጫካ ወስደን እንቀብረዋለን፣ የዳግም አባት ከእንግዲህ በኋላ ከነ ሚስጥሩ ተቀበረ ማለት ነው ስትለው፣ አቶ ለይኩንም እኔ እስከ ዛሬ ድረስ እንደዚህ አይነት ጨካኝና አውሬ ሰው መሆንሽን አላውቅም፣ እንዴት አስከሬን የሚያክለን ነገር እዚህ እናድርገው እዛ እናድርገው የምትዩ ሲሏት፣ እኔ ለአንተ ሚስጥርክን ከእስር ቤት ላስጥልክ ብዬ ባሰብኩኝ ነው ወይ እንዲህ የምትለኝ ስትለው፣ ይህ ነው ወይ የምሰድበው? አስከሬኑን አምጣና እሳሎን አስቀምጠው ልጆቹም ይውልክ፣ ከዛም መልካም አባት መሆንክንም በደንቡ ይልክ ስትል፣ ከዛን አይቶ ለይኩንም ትንሽ ካሰቡ በኋላ እንደዛ ይሻላል ብለው በወይዘሮ ዝናሽ እንግዲህ ተስማምተዋል አስከሬኑን ጫካ ለመቅበር።
አምራንም እንግዲህ እየተቅለሰለሰች ለናሆም እባክህ እንደዚህ አይነት ነገር አታድርግ፣ ተረጋጋ፣ በእርግጥ እናትህ ናት ይሄንን ነገር ያደረገችው ምናምን እያለች እንግዲህ እየወራችሁ ትገኛለች። እሱ ደግሞ እናትህ አትበኝ፣ እኔ እንደዚህ አይነት እናት የልጅ ልጇን የምትበላ እናት የለችኝም። አምራንም ልክ ነህ ግን ተረጋጋ ስትለው አንቺ እንዴት ነው ያስቻለሽ ልጃችንን አህል አተን ሲላት ልጃችንን አህል ማጣታችን ሳያንገበግበኝ ቀርቶ አይደለም፣ ግን ምንም ማድረግ አይቻልም። ናሆምም አምራንን እንግዲህ ወደ ቤት ሂጂ እንኳን ቢላት እሷም ደግሞ አይ አልሄድም፣ ከኔ ተለይተህ ሄደህ ከእናትህ ጋር ልትጣላ ነው ብላ ቁጭ ትላለች። እሱም ደግሞ እኔ የትም አልሄድም፣ አሁን ላይ በቃ ተነሽ ወደ ቤት ግቢ ሲላት እሷም ቁጭ ብላ እያሰበች እያለ አምራን እንደዚህ ሞቅ ደመቅ እያደረግሽ ነገሩን አፋፍሚው እያለች ለራሷ እያወራች ትገኛለች። ወይዘሮ ዝናሽና አቶ ለይኩንም ቤት ቁጭ ብለው እንግዲህ አቶ ለይኩን ሁለት ሀሳብ ላይ ነው ያሉት። አንዱም እጄን ለመንግስት ልስጥ፣ ደግሞ ሁለተኛም ደግሞ በወይዘሮ ዝናሽ ሀሳብ ላይ ተጠምደዋል። እና ቆይ ለምንድን ነው እንደዚህ የምትብሰለሰለው? አንተ እንደዚህ እየተብሰለሰልክና እየተጨነቅ ነገ ላይ ራስህን ጨርቅህን ጥለክ ያለማበድክ ምን ዋስትና አለክ ስትለው ማበዴማ የታወቀ ነው። ለማንኛውም ለማን ነው የምኖረው? እሱ ማለት ልጆችህ ስትል አንዷም ኤሚ ነበረች። አሁን ላይ ግን ኤሚም ተበላሽታለች። ያኛውም እንደሆነ ከዛች ዘልዛላ ሴት ጋር ገጥሞ ያፈራሁትን ሀብት እያጠፋ ነው። ስለዚህ ለማን ነው የምኖርለት ስትል እሱም ስላልታደለ ነዋ እያለች ወይዘሮ ዝናሽ ትመልስለታለች። እናም ደግሞ እንግዲህ አንድ ልጅ ጨምሬላቸዋለሁ እያለች ነው ወይዘሮ ዝናሽ። አቶ ለይኩንም ቆይ ምን ስታረጊ ነው ይሄንን ነገር ያደረግሽው? በትዳር ላይ ደርበሽ ይሄንን 9 ወር ሙሉ አርግዘሽ ስትወልጂ እኔ የት ነበርኩኝ ብሎ ይጠይቃታል። በፊት አንተ መቼ ትዝልክ ነበረ ሌላ ሰው እንዳያደረገኝ ሌላ ምን ሆኖ ነው ስትለው እኔን ነው ወይ የምትይው? እኔ ነኝ አንቺን የረሳውሽ? እስኪ ንገሪኝ፣ እኔ ከአንቺ ውጪ ሌላ አይቻለሁ ወይ ሲላት፣ በሱ እንኳን አንተ አትታማም፣ አንተ ሁሌ ስራ እያልክ ውጪ ስታደር ቢሮም ስታደር፣ እኔም ደግሞ ሌላ ሰው ማየት ላይ ተገደድኩኝ። እንግዲህ አንተም ውጪ ስታድር እኔም ለስራ ወደ ሻሸመኔ ሄድኩኝ። በአንድ ቀን ስታት ይሄ ተፈጠረ። ቆይ እኔ ምንም ማድረግ ነበረብኝ? አቶ ለይኩንም ስራ ብዬ ሳድር ምንድን ነው ችግሩ ሲላት፣ እሷም ደግሞ ያኔ በቃ ያጣሁትን ነገር ከዳግም አባት ነው ያገኘሁት። አቶ ለይኩንም ቢያንስ እንኳን ጥፋትሽን የምገልጽበትን መንገድ ብትቀይሪው ምን አለ ይላታል ወይዘሮ ዝናሽን። ቆይ ምን አድርግ ነው የምትለኝ? አንተም የልጄን አባት ገለክ፣ እኔም ምንም አላልኩክም። አቶ ለይኩንም እንግዲህ ከእንግዲህ በኋላ የልጄ ገዳይ ነክ እያልሽኝ እያስፈራራሽኝ ልትኖሪ ነው ወይ የፈለግሽው ሲላት፣ ወይዘሮ ዝናሽንም 10 ጊዜ ነፍሰ ገዳይ እያልከኝ እኔንም አታስጨንቀኝ ስትለው፣ አሁን እንዴት ነው የዳግምን አይን ማየው ይላል አቶ ለይኩን። ወይዘሮ ዝናሽም አንተ አሁን የቤት ስራ ከመስራት ነው ያለብክ። ለዳግም የምታደርገውን ለናሆም የምታደርገውን ለዳግም ማድርግለት። አቶ ለይኩንም እኔ እጄን ብሰጥ ለመንግስት ይሻለኛል፣ በጸጸት መኖር አልፈልግም አልችልም ሲል ወይዘሮ ዝናሽም የማታደርገውን ነገር አትናገር፣ ይልቁኑ ቤተሰቡ ሲመጣ ማስመሰሉን እንዳትረሳ እያለች ነው እንግዲህ ወይዘሮ ዝናሽ። አቶ ለይኩን በጣም እየገረማቸው ያለው የወይዘሮ ዝናሽ ጭካኔ ነው። እኔ የምልሽ እንዴት ነው የቻልሽበት? ሬሳን የሚያክል መጋዘን ውስጥ አስቀምጠሽ እንደዚህ ጨካኝ ሆንሽ ሲላት፣ ቢገባክ እኔ ላንተ ብዬ ነው ብላ እያለቀሰች ትገኛለች ወይዘሮ ዝናሽ። ኤሚና ኤርሚያስም አብረው ተገናኝተው እየተጨዋወቱ እሷም ደግሞ የስራ ድርሻ የለሽም ወይ በድርጅት ውስጥ እያላት እየጠየቃት ነው። እሷ ደግሞ አልገባትም። ኤርሚያስ ለጥቅም እንደቀረባት እሷ አልገባትም። ቢያንስ እንኳን እኔ ሚዲያ ላይ ሰው እንዲያቀለን ፎቶችንን ፖስቻለሁ፣ አንቺ ደግሞ አብረን ከተጋባን አብረን ከኖርን ካላቸው ንብረት ላይ እንዲያካፍሉን እንድታደርጊ ምናምን
ምናምን ሲላት ይሄንን እንኳን እኔ የሚሆን አይመስለኝም፣ ዓይንሽን ላፈር ብለው ከቤት እንኳን እንዳያባረሩኝ እሱን ፈራለሁ ስትለው አይ አሁን ላይ ደግሞ ድርሻውን የኔን ተወጥቻለሁ ያንቺን ደግሞ ድርሻሽን እንድትወጪ እያላት ነው። እዚህ ጋር እሷ አሁንም አልባነነችም። ኤሚ ሙሉ ለሙሉ እሱ ለገንዘብና ለበቀል እንደቀረባት አልገባትም። ዳግምና ኑሐሚን መንገድ ላይ ተገናኝተው ቢያንስ እንኳን ግማሽ መንገድ ልውሰድሽ ሲላት እሷም ደግሞ ግማሽ ከደረስኩ እኮ እንደደረስኩ ቁጠረው ሲላት ደረቅም ቆንጆ መሆን እንደሚቻል ከአንቺ ነው ያወቅኩት ይላታል። ኑሐሚንም ቀልዱን ተውና ይልቅ ስለነ ናሆም የሰማከው ነገር አለ ወይ ስትለው እኔ ማጋ ደውዬ ላረጋግጥ፣ ቢያንስ አንቺ ደዊና አረጋግጪ ይላታል። ኑሐሚንም እኔ ምን ብዬ ነው የምደውልለት ስትለው እሱም እጮኛክ እንዴት ሆነች ብለሽ ደውይለት ሲላት አየ ይቅርብኝ ትለዋለች። ቆይ ግን ምን ሆኖ መስልካል ማለት እያለችው የምትገኘው ኑሐሚን እንግዲህ ያው ናሆምን ስለምትወደው ፊቷ ላይ ያስታውቃል። ዳጊ ደግሞ ያንን ፊሊንጉን እያየ ስለሆነ እሱ የእሱ እንድትሆን ነው የሚፈልገው፣ የእሷ ልብ ውስጥ እሱ መግባት ነው የሚፈልገው። ነገር ግን እሷ ደግሞ ናሆ ጋ ነው ልቧ ያለው እና በቃ አሁን እኔ ወደ ቤት ብሄድ ይሻለኛል ብላ እሱ ልሸኝሽ ቢላት እንኳን አይሸኝ ቤት አያደርስም፣ እኔ ራሴ እሄዳለሁ፣ ይልቁኑ ቤት ድረስና ያለው ነገር የተፈጠረውን እንድትነግረኝ እፈልጋለሁ ትለዋለች ነው። እሱም ደግሞ የፕሮጀክቱ ነገር እንዴት ሆነ፣ እኔ ከአንቺ ጋር አብሬን ለመሄድ እንዴት እንደቋመጥኩ ብታቂ ሲላት መጀመሪያ እስኪ የአምራን መጨረሻ ይታወቅ ብላ ዳጊን ጥላው ትሄዳለች። ናሆምም እያበደ ወደ ቤት ይሄድና እማዬ አንቺ ጨካኝ የት ነው ያለሽው? አንቺ ነፍሰ ገዳይ እያለ እየጮኸ እያለ ኤሚና ዝናሽም አቶ ለይኩንም የቤት ነበሩና ምን ሆነክ ነው ሲሉት አባዬ ይቺ ጨካኝ ልጄን እንዲወርድ አስደርገዋለች፣ ልጅን ገለዋለች ሲል ወይዘሮ ዝናሽም በድንጋጤ ውስጥ ሆኗ ምንድን ነው እያወራክ ያለከው? ማን ነው እንደዚህ ያለክ ስትለው ናሆምም አንቺ አረመኔ በቡና ውስጥ መርዝ አድርገሽ ለአምራን አልሰጠሻትም ወይ ብሎ ይላታል። እንዴት ህሌናሽ ፈቀደልሽ እያለ ሲጮህ አቶ ለይኩን በድንጋጤ ውስጥ ሆኖ እራሳቸውን እየስታሉ። በዚህ መሃል ዳግምም አቶ ለይኩን ይዞ ወደ መኝታ ክፍል ሲገባ ወይዘሮ ዝናሽም አስታውሳለሁ ያቺ እርኩስ ናት ቡና አፊ ብላኝ እንድሰጣት ያደረገችኝ ስትለው ናሆምም ከዚህ በፊት እኮ መረጃ አለን ኑሐሚን ላይ እንደዚህ አይነት ነገር ስታደርግ እኮ ተደርሶብሻል ይላታል። ወይዘሮ ዝናሽም እባክህ ልጄ እንደዚህ አትበለኝ፣ የአምራን ተንኮል ነው እንጂ እኔ እንደዚህ አይነት ነገር አላደረኩም ስትለው እሱም ደግሞ ልጄ አትበይኝ፣ እኔ ያንቺ ነገር በቅቶኛል ብሎ በጣም እየተበሳጨ እያለ ኤሚ ይዛው ታባብለዋለች። ሁሉም ሳሎን እየተጨቃጨቁ እያለ አቶ ለይኩን መድኃኒቱን በእጁ ይዞ ብዙ መድኃኒቶችን ይዞ ሊቅም ሲል ራሱን ሊያጠፋ እየተዘጋጀ እያለ ዳግም ድንገት ይደርስና ያስጥለዋል። ልጄ አትንካኝ፣ እኔ ራሴን ማጥፋት እፈልጋለሁ ሲሎ አባቴ አንተ እኮ ከአባትም በላይ ነህ፣ አንተ ለሁላችንም ታስፈልጋለህ፣ ለምን ይሄን ታደርጋለህ? ጋሼ ይህን ነገር ዳግም እንዳታደርግ ቃል ግባልኝ እያለ ስቅስቅ ብሎ ያቅፈውና ቃል ያስገባውና መድኃኒቱን ይቀበለዋል። ከዛም በኋላ ከተረጋጋ በኋላ ዳግም ወደ ሳሎን ይሄድና ዝም በሉ እናንተ እዚህ ትጨቃጨቃላችሁ፣ አቶ ለይኩን እራሳቸውን ሊያጠፉ ነበረ ሲላቸው ሁሉም ይደነግጣሉ። ዳግምም በጣም ተቆጥቶ ከኔም ጨምሮ ሁላችሁም ታሳፍራላችሁ፣ አንዳችሁም ብትሆኑ ለጋሼ የምታስቡ አይደላችሁም ብሏቸው ጥሏቸው ይሄዳል። ዳግምም ኑሐሚንን ይጠራትና እቤት ውስጥ የተፈጠረውን ችግር እንዳለ ይነግራታል። ኑሐሚን ግን እማዬ ይሄንን ወይዘሮ ዝናሽ ይሄንን ልታደርግ አትችልም ትልና አየዬ ወይዘሮ ዝናሽ እንደገና የአምራን ልጅ ትገላለች
ይሄ ነገር ሊሆን አይችልም፣ ግን በጣም ምስኪን እሱ ይጎዳል ናሆም እያለች በጣም እየተጨነቀች ትገኛለች። ኤሚም ደግሞ ለፍቅረኛዋ ትደውልና ስለ አምራ ያለውን ነገር እቤት ውስጥ የተፈጠረውን ነገር ሁሉ ትነግረዋለች። ኤሚም ልጁ ወርዷል ስትለው አዎ ልጁ ወርዷል ይላታል። እሷም ደግሞ እንዴ ይሄን ነገር ታውቃለህ እንዴ ትለዋለች ኤሚ። አረ ምን አውቃለው ደንግጬ ነው እኮ ይላታል። እሱ ደግሞ መልሶ አንቺስ ይሄን ነገር እንዴት ልታውቂ ቻልሽ ሲላት ይሄ ወንድሜ ነዋ እናትሽ ምን እንዳደረገችው አላቅም አልለቅሽም እያላት ሲፎክር ነበረ ትለዋለች። አምራን ምን ብትለው ነው ወንድምሽን ሲላት እሱ እናቴን ቡና በጥብጠሽ መድኃኒት ሰተሻት የአምራን ልጅ አስወርደሸዋል እያላት ነው ስትለው እሱም ደግሞ ስልኩን ማውራቱን ያቆምና አምራን ጨዋታውን ወዴት ነው የወሰድሽው እያለ ብቻውን እያወራ ነበረ። ከኤሚ ጋር ስልክ አውርቶ ከጨረሰ በኋላ ቀጥታ ወደ አምራ ጋር ነበረ የሄደው። ወደ አምራ ጋር ሲሄድ መንገድ ላይ አጋጣሚ ወይዘሮ ዝናሽ አምራንን በጥፊ ስትመታት ያይና ይቆምና እሷ እስከምታልፍ ይጠብቅና ሄዶ አምራንን ያገኛታል። አምራንን ሲያወራት እሷም ደግሞ ምን አባክና ነው የምትከታተለኝ ብላ ስትለው ሁሉንም ነገር ያደረገችውን ነገር ሲጠይቃት እሷም እየተበሳጨች እያለ ምንም የሚያገባክ ነገር የለም ከህይወቴ ውጣ ስትል እኔ ካንቺ ከህይወትሽ የምወጣ ሰው አይደለሁም፣ የልብሽ መክፈቻ እኔ ጋ ነው ያለው፣ ልጁን ደግሞ እንዴት እንደወረደ ምን እንዳደረግሽ ሁሉን ነገር በስልኬ መረጃ ይዤብሻለሁ ይላታል። ይሄን ጊዜም በጣም ትደነግጣለች። እናም ወይዘሮ ዝናሽም እንግዲህ አቶ ለይኩንን እያረጋጋችው አስከሬኑን ወስደን ጫካ እንቅበረው እያለች ነው። ናሆምም እንግዲህ ፍቅረኛው ደግሞ እሷ እያለቃቀሰች እንደመታቻት ወይዘሮ ዝናሽን ትነግረዋለች። እሱም ደግሞ አሁን ይህን ነገር ስልክ ደውዬ አረጋግጣለሁ ሲላት አያይ እኔ እደውላለሁ ብላ ስልኩን አንስታ ደውላ ስታገኛት ወይዘሮ ዝናሽ ደግሞ ናሆም እስሯ እንዳለ እርግጠኛ ስለነበረች አዎ የመታወሽ እኔ ነኝ ሌላ ነገር ተንኮል አስበሽ ሁሉንም ነገር እንዳደረግሽው እኔ ያውቃለሁ ከልጄም አጣልተሽኛል ብላ እሱንም ትነግረዋለች። አይ አንቺ ጨካኝና አረመኔ ነሽ፣ ልጄንም የገደልሽው አንቺ ነሽ ይላታል ወይዘሮ ዝናሽን። እንግዲህ እዚህ ጋር እንደምንመለከተው ይህ ድራማ በጣም አስተማሪና በጣም ደስ የሚል ድራማ ነው። ብዙ ነገሮችን ሰው ያስተምራል። እንግዲህ ዳግምም አባቱ መሞቱን አልሰማም። መሞቱን ሲሰማ ግን አቶ ለይኩን ይቅር ይለዋል። አምራንስ ውሸቷ ይጋለጣል። እንግዲህ ውሸቷ የሚጋለጥበት ሰዓት የቀረበ ይመስለኛል። እስኪ እናንተ ደግሞ በኮመንት ላይ ሀሳብ አስተያየታችሁን ግለጹልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን፣ እኛንንም በያለንበት እሱ ይጠብቀን። በተረፈ ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያሉ ናችሁ ቤተሰብ ሁኑ።